ብዙ ሰዎች በሳቸው ቀብር ላይ ድንበር አልፈዋሉ ከሞቱ በኋላ ተበሩክ በሚል በቀብራቸውም ላይ በአስክሬናቸውም ላይ እንደዚሁ ተበሩክ አድርገዋሉ ከአላህ ውጭ ሲሰገድለት ዝም ካለ አንድ አካል ሱጁድ ሩኩዕ ሲደረግለት ዝም ካለ ልጅ ስጥኝ ብሎ ሰዎች መተው ሲጠይቁት ዝም ካለ እሱ ራሱ ጣዖት ቀብር ውስጥ ያለ ይሰማል መልስ ይሰጣል ስለዚህ እነዚህ ሰዎች ስለ ሽርክ ሁሉ ጊዜ ይሟገታሉ ስለ ቀብር አምልኮት ይሟገታሉ በቴሌቪዥንም ወጥተው የአህባሾች ትልቁ ስራ ይሄ ነው ይሄ ነገር ቆመባቸው ማለት የገቢ ምንጫቸው ደረቀ ማለት ነው እሱም በማሻሸት ልክ አሁን በቅርቡ እንዳየነው ማለት ነው የሙፍቲ ላይ እንዳየነው ልክ እንደዛ ይሄ እንጨቱን በማሻሸት እንትን በማድረግ ይሄ ሁላ ነገር አድርገዋሉ ብለው ያንሳሉ ልብሳቸውን ያንቱ የአላህ መልእክተኛ ሆይ ስጡኝ ብሎ እንደዚህ ያነቃቸው እኮ ሰው እኮ አለ ስጡኝ ልብሳችሁን አለ አንነው የነብዩን ቀብር በእጅ መነካካት እንደዚህም ደግሞ መሳሙ ይጠላል እዚህ እኮ ቅርብ እኮ አዲስ አበባ ላይ ቅርብ ቦታ እዚህ ጉለሌ መቃብር ላይ እኮ መስጊድ አለ እኮ ውስጡ ጠንቋዮች እኮ አሉ እኮ ውስጥ ስለዚህ አዋሙ ተራው ሰው ሊነቃ ይገባል ሊያቅ ይገባል ምን ነው ይሄን ነው አንደኛ ይሄ ነው እላ ያላቸው አካቢሮቻቸው ዋናዎቻቸው የሚፈልጉት የገቢ ምንጫቸው እንዲደርቅባቸው አይፈልጉም የፈለገ ዑለማ ዓለም ላይ ያለ ዑለማ ከነብያችን ዘመን ጀምሮ እስከ የውመል ቂያማ ድረስ የሚመጡት ዑለሞች ሷሊሆች ተቂዮች ወልዮች ቢጨፈለቁ አቡበክርን እንኳን አይወጡ አይደለ የአቡበክር ኢማም በአንድ ሚዛን ቢሆን የነዚህ ሁሉ በአንድ ሚዛን ቢሆን የአቡበክር ያመዝናል ተብሏል